ታለች በያለችበት እሷን ፎቶ ነው የማየው የተገለበጠ። ምን ይላሉ መሰለኝ ሄዳ ወደ አምላኩ ጋር ሲሄዱ እኔ ብሴት ነው የምወጥኩት። ምህረት ማለት ነው ማታ ሞታለች ብሎ ተሰግዝጓል። እኔ ደግሞ አይቻለሁ እኮ ሄደች ወደ አምላኩ ሄደች የሚለውን እኔ ደግሞ ሳቅኩት ማለት ነው። እንኳንም ሄደች። እኔ የምላችሁ ምን ነው ሰው እንደዚህ ያሽቃበታ በጣም እንጂ ይሄ እነሱ እኔ ሲያስብ ማለት ነው እነዚህ እውነት እርግዝና ነው ያስቡት ነው እኔ የገረመኝ። እውነት እርግዝና ብላችሁ አስባችሁ ነው ይሄን ሁሉ የምታሽቃብጡት? ሰው ተዋረደ ይላል። ምንድነው የተዋረደው? የሚያኖረኝ ብሬ የሚያኖር ሀይሚና ብሩክ ነው። ሰው ተዋረደ አይደለም የተዋረደ የሚለው መጀመሪያ ጭንቅላታችሁ ላይ ልጅቷ አርግዛለች ብሎ ያሰበ ሰው ነው የተዋረደው። እኔ ምን አዋረደኝ? እኔ ማንንም ምንም ብል ምን አዋረደኝ? እኔ ነገርኳችሁ ከዚህ በፊት ራሱ እንደውም ከሷ ጋር ቁጭ ብሎ ሻይ ቡና ብሎም አያውቅም ብሩኬን አልኩት። ለምንድነው ምናችሁ በቃ ምናችሁም አይተዋወቁም። የምሬ ነው። ልጅቷ እኮ ብሩኬ መጀመሪያ ቪዲዮ ሳይሆን ምናችሁ አይተዋወቁት ያለች እንዴ? የመጀመሪያ ቪዲዮ አላየሽም? ለቪዲዮ ነው በአጋጣሚ ነው የተገናኙ እኮ ነገርኩሽ እኮ በአጋጣሚ ተገናኙ። የመጀመሪያ ከሰኑዬ ነግሬሻለሁ። ያሰብኩት ሌላ ነገር ነው እንጂ ከልጅቷ ጋር ምንም ንክኪ እንደሌለው አንቺ ነግሬሻል። እባክሽ ይሄ ማውቃለሁ እኮ ይሄ ደግሞ ኖ ይሄ አንቺ ያሰብሽው ራሱ ትክክል አልነበረም። ለምን ስትይ ነገርዮ እንደዛ አይደለም። ነገርዮ ያመጡት ለስራና ለስራ ብቻ ነው። እስካሁን ለስራና ለስራ ነው። እኔም እንደዛ እንደሰኒ እኔም እንዳንቺ ያሰብኩት ልጅቷ ጭራሽ አስረግዛ እኔ ለአንቺ ለቅቄሻለሁ ሰጥቼሻለሁ በቃ እኔ አይሆንም ለእኔ አይሆንም ሚሱ እንጂ የምርሽን ነው። አርግዛ ማናት ለኔ አይሆንም ብላ የምትቀመጥ እኔ ፈልግሻለሁ። እሺ አሁን ፈልግሻለሁ። እግዚአብሔር ተይ እባክሽ፣ እኔ ጭንቅላቴ አሞኛል። እኔ ምንድን ነው የምትፈልግኝ? በዛኛው ስልኬ ላይ ክላስ ነው። እግዚአብሔርን በኢንስታግራም አዋርኝ በሪከር የምር እውነትን እኮ ነው። የምር እየቀለድኩሽ አይደለም። መልስሻለሁ። አንቺ አዋርኛ በሪከር አንቺ ሰሎ ቦክስ ላይ ጻፍኩ የላኩልሽ መቼ ያረግሽልኝ? ምን አላየሽው? ምን አየሁ? አላየሁትም። ቦክስ ላይ ልኬልሻለሁ። ምን ጽፌሽ ነው? ወጣ ያለው የሚፈላው እንደኔ ትናደዳላችሁ በአሰሪያችሁ ላይ። ምን አድርጋ ነው? አንዳንዴ ስትወጣ ታውቂያለሽ፣ ራሷ እየበተነች ራሷ እኔ አስተካክዬ ጸዳ አርጌ ሳስቀምጥ መጥተው ብትን ውልቅልቅ ቆሸሽ የሚያደርጉት እነሱ። ስትወጣ ይሄን አስተካክዬ እንዴት እንዳየኋት ዛሬ እኔ ቤት እንደዚህ አይነት ችግር እኔ እንደዚህ አይነት ነገር አላውቅም። እኔ ለራሴ ኪችን ነው የሚሰራው። እኔ አላውቅም። ልጅቷ ግን እነሱ ሴትዮዋ ነው ቀስ ብላ ታነሳለች፣ ቀስ ብላ ልጅቷ ታስቀመጠች። ግን አያበላሹም። ልጅቷን ህፃኗን ልትበላሽ ትችላለች። ግን እንደዚህ አይነት ነገር የለም። አንቺ ኪችን ነው የምትሰሪው? ከኔ ቤት አለች። ኧረ በእናትሽ እኔ ቤት እኔ እኮ ልጇ ራሱ ትላለች ማለት ነው። አንዷ የ3 ዓመት ልጅ ነች፣ አንዷ የ5 ዓመት ልጅ ነች። 5 ዓመት ነው መሰለኝ፣ 6 ዓመት ሊሞላ ነው መሰለኝ፣ ሊሞላ ነው አሁን። ግን ምን መሰለሽ እግዚአብሔርን በራሳችሁ ነው ሽንት ቤት የሚገቡት፣ በራሳችሁ ነው ልብስ የሚለብሱት። የምር ነው እግዚአብሔርን ሴትዮዋ ልታግዝ ትችላለች። ይሄ ትምህርት ቤት ሊሄዱ ሴትዮዋ ታስተካክላለች እንጂ ይሄ ማሽቃበት ሽንት ቤት ሲገቡ ሂጅና ሽንት ቤት ከኋላ ገብተሽ ሽንት ቤታችሁን አጥቢ ምናምን የለም። ብቻ እኔ አላጥብምም። ልጅቷ ራሷ አታጥብም። እንደዚህ አይነት ነገር የለም። ሴትዮዋ ከፈለገችው ሴትዮዋ ነው የምታደርገው እንጂ የምር በኢየሱስ ጊዜ እንደዚህ አይነት አረብ ቤት አሪፍ ነው። ያኔ ይኸውልሽ የ9 ዓመት ልጅ ነው ቤት አይቼታለሁ። ለምሳሌ የ9 መጀመሪያ የገቡበት ቤት ነበረ። ገባሽ? መጀመሪያ የገቡበት ቤት የብሬ ነው
ጭንቅላትሽ ላይ ነው የምትወጣው፣ ልጆቹ ማለት ነው። ምን አደረኩት? አንድ ቀን ግድግዳ አጥቤ መጥቼ ቁጭ ያልኩበት ቦታ እኔ ማተችልኝ ማለት ነው። ነጠላ ጫማ ውጥቼ በአናቷ ነው ያልኳት ማለት ነው። ከዛ አለች አለቀሰችና፣ ከዛ እኔ ለስራ እንጂ የመጣሁት አንቺ ልትመጪኝ ነው እንደ የመጣሁት ብዬ ነካው ማታወት። ከዛ በኋላ አልሰራም ብዬ እምቢ ብዬ ወጣሁት ከዚች ቤት መትቻት። ለልጆች አትሆንም አይሆንም አልፈልግም አልኳት። የምሬ ነው። እኔ እሷ ልትመተኝ እኔ ማንም ሰው ሲነከኝ ሳይሆን እኔ ለስራ ነው የመጣሁት። ሞቴ መቼም አይቀርም። ሀይ የምን ዝቅ ማለት ነው። ልክ ነው። ምንም አድናችሁ አልሰማሽም ብዬ ናክ የምር ነው። እግዚአብሔርን የምር እየቀለድኩት አይደለም። ማታዋትና እኔ የ9 ዓመት ልጅ ነው። እኔ ጋር የ9 ዓመት ልጅ አብይ ትለኛለች፣ አጉርሺው ትለኛለች። ናፍቆት የለም እኔ ቤት። እነሱ ራሳችሁ ነው የሚበሉት። አንድ ልጅ ነው ያላት፣ በጣም ባለጌ። በስመ አብ አንዷ ዳፔር መታለች። ዳፔር አንቺ የምርሽን ዳፐር እንዴት ናች? ዳፔሯ የማን ዳይፐር ነች? የማንም አይደለም፣ የኔ ዳፐር ናች። በናትሽ ኧረ ቦስ ነች ለካ። የነ ራስ ምታት ቦስ ነች። እኔ ቦስ ስለሆንኩኝ የኔ ዳፔሮች እኮ የኔ ድምፅ ሲመጡ እዚህ ይመጣሉ። ገባሽ? ታስቁኛላችሁ አንዳንዴ ሲያስባችሁ። እናንተ ነገር ምን ጉድ ናችሁ እናንተ? ከየት ነው የመጣችሁ? ግን ቦስ ናት እኮ የእነ ስማይ ጥሬ ቦስ ናት። ሰኒ ኑ ለማየት ከፈለጋችሁ ከየት ነው የወጡት ነው? እኔ እነዚህ እኮ ቦርዴሮች ናቸው። የምር እኔ እኮ እናታችን እኮ ናት። አንቺ አታውቂም እንዴ? ሲሚማ እኔ እኮ ብሩኬና ሀይሚ መጀመሪያ ሲጀምሩ ሀብዬ ስክሪንሹት ማድረግ የጀመርኩት እኔ ነኝ። እነዚህ ቦርዴሮች ከየት እንደው የመጡት ነው ይላሉ ሁሌ በቃ